ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለቱ ለተሰኞ ሲሆን ደብራን ዘመን አቆጣጠር አብ በሚባለው ወር 6 ቀን 5786 ዓመተ ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን ሁላችንም በአንድ ላይ እንድንማረው የፈለኩትኝ አንዲት ቃላት አለች። እችም ከመጀመሪያው አዳም አንስቶ እስካሁን ድረስ ፈጣሪ አምላክ የሚጠይቃት ጥያቄ ወይም ነቢያቶቻችን በተለያዩ ጊዜያቶች የእስራኤል ልጆች የጠየቋቸው ጥያቄ ነው። ይህም አየካ ኤፍዋታ የት ነህ አንተ የሚል ጥያቄ ነው። እነዚህ ነገሮች ዛሬ ለወቅቱ ይመቻሉ ብዬ ከተለያዩ የኦሪት ክፍሎችና ከነቢያቶች አሰባስቤ ይዤላችሁ ወደ እናንተ ቀርባለሁ። የአምላክ ፈቃዱ ቢሆን ካፌ መጥፎ እንዳይወጣ የእሱ ፈቃዱ ይሁን እያልሁኝ ወደ ዋና ነገሩ ወረስቱ ከመግባቴ በፊት ባለፉት ጊዜ አንድ አድማጭ የጠየቀው ጥያቄ አለ። ይሄ ጥያቄም አብርሃም አባታችን ግርዛት ባደረገ ጊዜ ሊጎበኙት የመጡት ሰዎች እነማን ናቸው? ሰው ናቸው ወይስ ምንድን ናቸው የሚል ጥያቄ ነው። ከጥያቄውም አንዱ በክርስትናው እይታ ስላሴዎች ይባላሉ ይላሉ። ከየት ነው እውነታው የት ነው የሚል ጥያቄ ነው የተጠየቀው። እንግዲህ እኔ ስለ በክርስትና ውስጥ ያለን ነገር እንደ ምንጭ አድርጎ መጠቀም አልፈልግምም፣ ደግሞም አይቻልም። ምክንያቱም የክርስትና ዋና ዓላማዋ የመጀመሪያው ዓላማዋ መጽሐፍ ቅዱስን የፈጣሪ አምላክን ትእዛዝ ብሉ ወይም ደግሞ ያለፈበት አድርገው ራሳቸው አዲስ ሲያወጡ ይሄኛውን ኦሪትን አምላክ የሰጠውን መመሪያ ጥሰው የራሳቸው ያደረጉት ነው። ከዚህ ላይ የምንረዳው ምንድነው? የመጀመሪያው አንዱ ከአስርቱ ትእዛዛት አንዱ የመጀመሪያው ወይም ደግሞ ከኖህ ትእዛዛት አንዱ የመጀመሪያው ትእዛዝ ከኔ በቀር ሌላ ምንም አይኖራችሁ ነው የሚለው። በላይ በሰማይ በታችን በምድር ከውሃው በታችን ቢሆን ከኔ ውጪ ሌላ አይኖራችሁ ነው የሚለው። እንግዲህ ክርስትናው ደግሞ የሚያራምደው ሁላችንም የምናየው የመጀመሪያውን ትእዛዝ እንኳን መፈጸም አይቻልም። ስለዚህ የክርስትናውን መጽሐፍ ምንጭ አድርጎ ጥያቄ ማቅረብ በዚህ በኩል እኔም አላውቅም፣ በዚህ በኩልም ባጠይቁ ጥሩ ነው ላለው እና ስላሴ የሚባል ምን እንደሆነ ራሱን አላውቅም። አቦ ስላሴ የሚሉት ወደ 193 የሚሆኑ የባዳ ምልኮቶች አሉ እና የባዳ ምልኮት ነው። ያም ሆነ እውነታው ግን ምንድነው? ዋናው ነገር ለጥያቄው መልሱ እውነታው ምንድነው ለሚለው የአብርሃም አባታችን ሊጎበኙ ወይም ደግሞ ሊጠይቁ የመጡት ሶስቱ እንግዳዎቹ በሰው ተመስለው መላእክታን ናቸው። መላእክታን ማለት ተልእኮ ማለት ነው። ፈጣሪ አምላክ የሚልካቸው ተልእኮ ነው ማለት ነው። ይህ መላእክታን ደግሞ እያንዳንዳቸው የራሳቸው የሆነ ተልእኮ አላቸው። ከእያንዳንዳቸው ተልእኮ የመጀመሪያው ሚካኤል ይባላል። ሊቃውንቶቻችን ወይም ደግሞ ምድራሽ ሁሉ እንደሚያስተምረን ሚካኤል ይባላል። ሚካኤል ማለት ልባሴር ወይም ደግሞ ብሶራ የምስራች ለሳራ ወንድ ልጅ እንደምትወልድ ከአብርሃም አባታችን ሊነግራቸው ለምስራች የመናገር እየመጣ ነው። ሁለተኛው ደግሞ ርፋኤል ይባላል። ርፋኤል በዕብሪቱ አባባል ማለት ርፉዋ ማለት እንግዲህ ሐኪም ማለት ነው። ርፋኤል ኤል የሚለው ቃላት ኃይል ማለት ነው። የፈጣሪ ኃይል ወይም የፈጣሪ ሐኪም ኃይል እንደማለት ነው። ርፋኤል የሚለው ቃላት ርፋኤል ነው። የመጣው ደግሞ አብርሃምና ልጆቹ በጊዜው ኢስማኤልን በ13 ዓመቱ አብርሃም አባታችን በ99 ዓመቱ እንዲሁም የቤቱን ልጆች በገረዘበት ጊዜ በሶስተኛው ቀን ቁስላቸው በጣም ጠንካራ ነበር። ስለዚህ እነዚህን ለማከም የመጣ ርፋኤል ይባላል። ርፉዋ እንደምታውቁት ሐኪም ነው በዕብሪቱ አባባል። ኤል ደግሞ ኃይል ማለት ነው። የፈጣሪ ኃይል ማለት ነው። ሁለተኛው ሶስተኛው ደግሞ ገብርኤል ነው። ገብርኤል ማለት እንግዲህ ግቡራ ይባላል። ሁሉንም በዕብሪቱ ነው እንጂ የምንወስደው በሌሎች በአሕዛቦቹ አይደለም። ገብርኤል ማለት ግቡራ ማለት ነው። ግቡራ ማለት ደግሞ እንደምታውቁት ኃይል ጀግና ማለት ነው። ኃይል ያለው የፈጣሪ ኃይል ያለው ማለት ነው። እነዚህ ሶስት መላእክቶች ከሱ መጥተው መጀመሪያው የሳራን መውለድ አበስሮ ተመለሰ ወደ ከፍታው ማለት ነው። ሁለቱ ግን ወደ ወዴት ነው የሄዱትኝ? ወደ ስዶምና ገሞራ ነው የወረዱት ማለት ነው። ለምንድን ነው እንግዲህ አንድ መልአክ ርፋኤል ማለት ሐኪም መሆን ነው የመጣው። ለማከም ከመጣ ለምንድን ነው ወደ ስዶም የወረደ የሚል ጥያቄ ሊያድርብን ይችላል። ከዛ ደግሞ ለማትረፍ ማለት ነው። ሐኪም ማለት ምንድን ነው? አንድ ሰው እንዳይሞት ለማትረፍ ማለት ነው። ከዛም ደግሞ አሁን ይሄ ርፋኤል ደግሞ ወደዛ ሄዶ ያደረገው ምንድን ነው? ሎጥንና ልጆቹን ቤተሰቦቹን ከስዶም ለማውጣት ነው። እንግዲህ ይሄ ማለት ሐኪም ማለት ማዳን ማለት ነው። ለማዳን የተላከ መላእክት ነው ማለት ነው። ሶስተኛው ገብርኤል ምንለው ደግሞ ግቡራ ወይም ጀግና ኃይል ከሆነ ደግሞ በኃይሉ ደግሞ ስዶምና ገሞራን ለማፈራረስ የተላኩ መላእክታኖች ናቸው። ስላሴ የሚለው ምን እንደሆነ እኔ ስለ ክርስትና ስለ ባዳ ምልኮት ሁኔታ እንደምንጭ አድርጋችሁም ባትጠይቁኝን ጥያቄ በትትና ጠይቃቸዋለሁ። ምክንያቱም ነግሬያለሁ። መጀመሪያ ድረስ ኦሪትን ሽረው የራሳቸው አዲስ ኪዳን ሲሉ ይህንን እውነታውን ፈጣሪ ያዘዘውን ትእዛዝ ላለመጠበቅ
የራሳቸው የሆነ የባዕድ አምልኮ ለመጓዝ ነው እንግዲህ ክርስትና ወይም ቤተክርስቲያን የቆመችው ማለት ነው። እና በዚህ ጥያቄ ይህን ይመስላል። አጠቃላይ እነዚህ ሶስቱ መላእክቶች ሚካኤል፣ ሩፋኤል እና ገብርኤል ነበሩ ማለት ነው። ወደ ዋናው ትምህርታችን ስንመጣ ዛሬ እንግዲህ አየካ የሚለው ቃላት እንግዲህ ይህንን ለማቅረበው ለምንድነው ሐሙስ ነብዩ ኤርሚያስ በሰቆቃወ ኤርሚያስ መጀመሪያ ላይ የምናየው ነው። አየ የሚለው ቃላት እንግዲህ ወደ ትክክለኛ ወደ አማርኛ ስንተረጉመው የት ነበር ማለት ነው። ይሁን እንጂ በስጋ በፊዚ ሳይሆን በመንፈስ የት ላይ ነው የወደቀው? ለምንድን ነው? ምክንያቱም መጀመሪያ ላይ አዳምን የጠየቀው ፈጣሪ አምላክ ነው። አየካ በሚለው ቃላት እንዲህ ሲል ያሳየናል። ሚላ አየካ ሞፊያ በከማ መቆሞት በመርካዚም በታናክ እንግዲህ እቺ አየካ የምትል ቃላት በብዙ ቦታዎች በመጽሐፍ ቅዱሳችን ተጽፏል። ወበኮል ማቆም ይህ መባታት ከኤቭ በየቦታው ትርጉሙ ከኤቭ ወይም ደግሞ ቁስል ነው። የሰው ልጅ በሽታ ነው። ምክንያቱም የመጀመሪያው አዳም ፈጣሪ አምላክ ወደ ገነት አግብቶት ወዲያውን ፈጥኖ በመሳሳቱ የት ነህ? የት ወደቅ? እንዴት ከዚህ ከትልቅ ደረጃ እንዴት ልትወድቅ ቻለ? ራሽም ከዛ ላይ ቀጥሎ ሊያሳየን ይችላል። በዚህ መልኩ አየካ የት ነው የወደቀው የሚል ቃላት ነው ማለት ነው። ቲሚሃ ኦኪና ሐዛል አፍ ካሽሩ ቤን ኮል አመኮሞት አላሉ ሊቃውንቶቻችን የመጀመሪያውን አዳም ስህተትና የእስራኤል ልጆች በአንድ ላይ ያገናኙታል። አዳም ርሾን በረሺት ዘፍጥረት ምዕራፍ 3 ቁጥር 9 እንዲህ ሲል ያሳየናል። ወይክራ ሸም ኤሎሂም ኤል አዳም ወዮሜር ሎ አየካ ፈጣሪ አምላክ እንግዲህ የመጀመሪያውን አዳም የት ነው ያለኸው? ወዴት ነው የተሸሸከው? ምክንያቱም ከፈጣሪ ተሸሽጎ የሚያመልጥ የለም። ምንድነው ይሄን ያደረገው? እችን አትብላ የተባለውን እጸዳት በመብላቱና በዛን ጊዜ ፈጣሪ አምላክን ሲሰማ በመሸሸጉ የት ነው ያለህ? እንዴት ልትወድቅ ቻለህ? የሚል ጥያቄ ነው የጠየቀው ማለት ነው። አማሽማውት ዋና ዓላማው የዚህ ቃላት ዋና ዓላማው አሸም ኤኑሾኤል አይኻን አዳሙን ይምጻ በብሂና ገሽሚ እንግዲህ ፈጣሪ አምላክ የሰው ልጅ ከየት ላይ እንዳለ በፊዚካዊ አይደለም የጠየቀው። ኤላ ኤኻን ሁን ይምጻ በብሂና ሩሃኔት ከየት ነው ያለኸው? በመንፈስ እንዴት እንዲህ ልትወርድ ቻል? በፈጥነህ ወዲያውን ዛሬ ፈጥረህ ገነት አግብጨህ እንዴት ፈጥነህ እንደዚህ ልትወርድ ቻል ማለት ነው። አየካ ወይም ደግሞ የት ነህ? ወት ደረስ የሚለው ጥያቄ ማለት ነው። ኪሳት ይትዳርደር ለሃራህ አኸት ራሺ ማቢ ሺዘ ከዳይ ልፍቱ አህ ይሞ በሲኻ በሎ ላብሂሎ አህ አመፋርሽም መስቢርም ሽየሽ ካን ጋም ክሪያ ሙሳሪ ኤኻና ታኡመድ የት ነው እንግዲህ ራሺ ምን ይላል? አዳምን ላለማስፈራራት ሲል ፈጣሪ አምላክ በቃ በጥያቄ ቀረበው ይላል። ይሁን እንጂ ሊቃውንቶች እንደሚያሳዩት ግን እንዴት ነው የሚለው? ካን ጋም ክሪያ ሙሳሪት ምግባር ነው ያስተማረው። ኤኻና ታኡመድ የት ላይ ነው አሁን የቆምከው? ተየት ላይ አስቀምጨህ የት ላይ ወዴት ላይ ሄደህ ወደቅ እንደማለት ነው። ሞሼ ራቤኑ መምህራችን ሙሴ ደግሞ ባሳለፍነው የወሪት ክፍል እንዳየነው ዘዳግም ምዕራፍ 1 ቁጥር 12 ላይ እንዲህ ሲል ያሳያናል። ኤካ ኢሳ ለባዲ ተውርኸም ወማሳኸም በርቢሄም ማለትም መምህራችን ሙሴ ምንድነው ያለው? ኤካ ኢሳ እንዴት እችላለሁ የእናንተን ማሳኸ ማለት ጠባችሁን ክርክራችሁን ሪቪሄም ወይም ደግሞ የእናንተን ጠብና ክርክራችሁን ወይም ደግሞ ጉዟችሁን እንዴት እችላለሁ በማለት ይሄንን ጥያቄ ጠየቀ። ለምንድነው? ፈጣሪ አምላክ ከግብጽ ምድር አውጥቶ ከባርነት አውጥቶ ፈጣሪ አምላክን የመሰለ መና የመገባቸው በደመና አምድ እያስጓዛቸው የእስራኤል ልጆች ግን መጥፎ ስራን ሰሩ። ልክ እንደመጀመሪያው እንዳዳም ማለት ነው። እንደመጀመሪያው ሰው ማለት ነው። በዛን ጊዜ መምህራችን ሙሴ ምንድነው የጠየቃቸው? ኤካ ኢሳ ለባዲ እንዴት እችላለሁ? ጥያቄው እንዴት ነው በአማርኛው ስንወስደው፣ ዋና መሰረቱ ግን በመንፈስ የመውደቅን ነው የሚያሳየው ማለት ነው። ቀጥል አድርጎም አማሽማውት ሞሼ ሚባቴ ታኮሺ መምህራችን ሙሴ የሚናገር የፈለገው ምንድነው? የደረሰበትን ክብደት ኮሺ አሱም ለሴት ለባዶ ኤታንሃጋ ታአም ቢግላል ሪቡይ ሃትሉኖት ወማህሎኬት ማለትም ሪቡይ ትሉኖት ወማህሎኬት ማለት ነው። ትሉና ማለት እንግዲህ ያለ የውሸት ለቅሶ ወይም ደግሞ የውሸት እንጉርጉሮ ማለት ነው። ማህሎኬት ደግሞ ማለት አለመግባባት ነው። እንግዲህ ቢግላል ሲናትኪናም ኻራብ ቤተ መቅደስ ይላሉ። ሁለተኛው ቤተ መቅደስ የፈረሰው በነጣ ጥላቻ ምክንያት ነው ይላሉ። ስለዚህ ምን ይላሉ? ኮል ዶርሽ ሎኒብራ በዶሮ ኮል ዶርሽ ሎኒብራ ሚግዳሽ በዶሮ ኪሉሽ ኻራብ በዶሮ እንዴት ነው ወደ አማርኛው አባባል? እያንዳንዳችን ትውልድ በጊዜያችን ቤተ መቅደሱ ካልተሰራ ልክ በጊዜያችን እንደፈረሰ ማለት ነው። ምክንያቱም ይሄንን ሲናትኪናም የነጻ ጥላቻና
ማክሎኬት አለመግባባትን ገና አላረምንም ማለት ነው። ስለዚህ ነው እንግዲህ ቤተ መቅደሱ ያልተገነባው። ከዚህ ላይም ቀጥሎ ደግሞ ሐዞን ኢሳያው ደግሞ ነብዩ ኢሳያስ ባለፈው አፍታራ ያነበብነው ባለፈው ሳምንት አፍታራ ያነበብነው ነብዩ ኢሳያስ ምዕራፍ 1 ቁጥር 21 ላይ እንዲህ ሲል ያሳያል። ኤካ ሃይታ ለዞና ክሪያኔ ማና ይላል። ታማኝ የነበረችው የትዳር ሰው አንደ ማለት ነው የእስራኤል ልጆች ነው ፈጣሪ አምላክ። ኤካ ሃይታ ለዞና ዞና ማለት እንግዲህ ጋለሞታ ነው በተለይ አባባል ማለትም ከባሏ ውጪ የገለሞተች ወይ ደግሞ ከባሏ ውጪ የወሰለተች ማለት ነው። ነብዩ ኢሳያስ እንዴት አድርጎ ነው የሚጠራቸው? ምዕራፍ 1 ቁጥር 21 ላይ ታማኝ የነበረችው እንዴት ጋለሞታ ሆነች? ታማኝ ለባሏ ታማኝ የነበረች ሴት እንዴት ሌላ ጋር ወሰለተች ሲል የእስራኤል ልጆች በዚህ መልኩ ኤካ ልክ እንደ አዳም እንደመጀመሪያው ሰው ኤካ በሚል ጥያቄ ጠይቃቸው ማለት ነው። አማሽማውት አነቢ ምትባኤል ወኮኤብ ኪሳድ ኢየሩሳሌም ሻይታ ኢር ሸል ጽድቅ ወቅዱሳ ይዳርደራ መብሂና ሩሃኒት በሙሳሪት ኢየሩሳሌም ጽድቅና ፍርድ የነበረባት ከተማ እንዴት እንደዚህ ወረደችና ልክ እንደ ጋለሞታ ሆነች? እንግዲህ አንዲት ሴት በትዳሯ ላይ ያለች ክብር አላት። ትዳሯን በምታጣበት ጊዜና ከትዳሯ ውጭ በምትሆንበት ጊዜ ደግሞ ያገኘ በሚያወሳለታት ጊዜ ደግሞ ክብሯ ወረደ ማለት ነው። ኢየሩሳሌም ደግሞ እንግዲህ ስሙ ኢየሩሳሌም ጽዮን ኢየሩሳሌም ትባል እንጂ የእስራኤል ልጆች ማለት ነው። የእስራኤል ልጆች የነበራቸው ክብር ወርዶ ልክ እንደ መጀመሪያው እንደ አዳም የመጀመሪያው አዳም ከገነት አግብቶት ወዲያውም ፈጥኖ በመሳሳቱ ኤካ የሚል እንጉርጉሮ አንጎራጎረበት ፈጣሪ አምላክ። ከዚህ ላይ ደግሞ ኢሳያስ ደግሞ የሚለው ኢየሩሳሌም ካለም ብርሃን ካለም ከፍታ ብርሃን የነበረችው እንዴት እንደዚህ ሆና ልትወርድ ቻለች? እንደ ጋለሞታ ልትሆን ቻለች? በማለት ነብዩ ኢሳያስ በመግባር ወይም ደግሞ ቶኻኻ ይባላል ሲገስጻቸው ያሳየናል። ቀጠል አድርጎም ኤርሚያው ነብዩ ኤርሚያስ ደግሞ ሚግላት ኤካ ከሚባለው ላይ ከነስሙ ኤካ ይባላል። ኤካ እንግዲህ ዋና በትክክለኛ ትርጉም በአማርኛ ኤካ የት ነህ፣ የት ደረስ፣ እንዴት ወደቅ ማለት ነው። ከዚህ ላይ ነብዩ ኤርሚያስ ሰቆቆ ኤርሚያስ ምዕራፍ 1 ቁጥር 1 ላይ እንዲህ ሲል ያሳየናል። ኤካ ያሽባ ባዳድ ረባቲ አማሽማውት ኪና ማለት እንጉርጉሮ ማለት ነው። አልኹርባን ኢየሩሳሌም ወቤተ መቅደስ ለቤተ መቅደሱ መፍረስ ማንጎራጎርና ማልቀስ ማለት ነው። ባልብዲዱት ሸላኢር ለኻራ ኹርባን ቤተ መቅደሱ ከፈረሰ በኋላ የደረሰባት ብቸኝነት ስለዛ ነብዩ ኤርሚያስ አስቀድሞ አንጎራጉሮ ነበር። ይሁን እንጂ በጊዜው የነበሩ ነገስታቶች አልሰማዋሉ። መጨረሻ ላይ ግን ፈረሰ። በዛን ጊዜ ነብዩ ኤርሚያስ አብሯቸው ተማርከው ሲሄዱ በናቡከደነጾር ተማርከው ሲሄዱ አብሯቸው እየገባ ሲያለቅስ ምን ነው ቀድሞችንን አንዲት ቃላት እንኳን ብትሰሙ ይኖራችሁ ይሄ ሁሉ ነገር ባልነበረ ነበር። አሁንም እንዴት ነው እያንዳንዱ ትውልድ በጊዜው ቤተ መቅደሱ ካልተገነባ በጊዜያችን በእኛ ምክንያት ነው የፈረሰ ብለን ማሰብ እንዳለብን ነው። ምክንያቱም እስካሁን ድረስ ካልተገነባ የኛ አሁን ገና ያላረምነው ትልቅ ኃጢአት አለ ማለት ነው። ስለዚህ ነው እንግዲህ ነቢያቶችን በተከታታይ ልክ የመጀመሪያው አዳም በተሳሳተበት ጊዜ ኤካ እንዳለው ነቢያቶችም በተደጋጋሚ የት ናችሁ፣ የት ወደቃችሁ፣ ከነበራችሁ ክብር እንዴት ወረዳችሁ ፈጥናችሁ በማለት ኤካ በሚል ጥያቄ የሚጠይቃቸው ድብሬ ሐዛል ሊቃውንቶች እንደሚሉት በሚድራሽ ኤካ አራባ ፕቲሃታ ቤት ኔማር ሽሎሻን ኒትናቡ በለሾን አይካ። እንግዲህ ሊቃውንቶች እንደሚሉት ሶስት ነቢያቶች ኤካ በሚለው ቃላት ትንቢት ተናገሩ ይላል። ሞሼ አማር ኤካ ይሳለባዲ መምራችን ሙሴ እንዴት ብቻዬን ልሸከማችሁ እችላለሁ እየረበሱት ማለት ነው። ኢሳያው አማር ኤካ ሃይታ ለዞና ነብዩ ኢሳያስ እንዴት ታማኝ የነበረችው ሚስት እንዴት እንደዚህ ጋለሞታ ሆነች? ኤርሚያው አማር ኤካ ያሽባ ባዳድ እንዴት ብቻዋን ተቀመጠች? ያለም መብራት ያለም ብርሃን የነበረች ሀገር ከተማ እንዴት ብቻዋን ተቀመጠች ሲሉ ሶስቱም እንደ ትንቢት እንደተናገሩባት ያሳያል። ሐዛል ማዝቢርም ሽዘው ታሪክ ይሄ መንገድ ነው። ሞሼ ማዚር መፍኔ አባዮት ሽባም መምራችን ሙሴ የተናገረው በህዝቡ ችግር የህዝቡን ችግር በማየቱ ነው። ኢሳያው ሞኺያህ አላኪልኩል አሩኻኒ ነብዩ ኢሳያስ ደግሞ በጊዜው የነበረው ትውልድ ያደረገውን መጥፎ ስራ በማየት ነው ይህን ትንቢት የተናገረው ይላል። ኤርሚያሁ ምታየር እቶጻውታ ኸይታ ኹርባን አበጋሉት ነብዩ ኤርሚያስ ደግሞ ያየው ምንድነው? የኃጢያቱ መጨረሻ የቤቱ መፍረስ በጋሉት ደግሞ የጨርሰው የእስራኤል ልጆች ለስደት መዳረግ ነው። ፈጣሪ አምላክ የት ነህ የት ላይ ወደክ የሚለውን ቃላት ሲጠይቀን የት ላይ እንዳለንን ማየት ካልቻለን መጨረሻው ምንድነው? ስደት። እንደምታውቁት የእስራኤል ልጆች ከአንዴ ሁለቴ ሶስት ጊዜ
ለስደት ተዳርገናል። ግን ፈጣሪ አምላክ ደግሞ ስንጮህለትና ስናለቅስለት መልሶ ከስደት ይመልሰናል ለአሕዛብ መተረቻ እንዳንሆን ሲል እና ግን እኛ ግን ያንን የድሮውን ነቢያቶች ያሉትን ነገር ማረም ካልቻለንና አሁንም ቤተ መቅደሱ መሰራት ካልቻለ አሁንም ችግሩ ከኛም ላይ እንዳለ ነው። ስለዚህ ነው እንግዲህ ወሬት የምንማረውና እነዚህን አሳዛኝ ነገሮች በዚህ ሰሞን የምንማረው ማለት ነው። ሙሳር አሞክ ትልቅ መሰር ወይም ደግሞ መግባር יש קשר רעיוני גם בין ኤካ של አዳም הראשון לבין ኤካ של החורבן እንግዲህ ሁለቱም የሚያገናኛቸው አለ። የመጀመሪያው አዳም በመሳሳቱ ነው ፈጣሪ አምላክ የት ወረድህ ያለው። እንደገና ደግሞ አሁን ኤካ ሸል ኹርባን ደግሞ ቤተ መቅደሱ ደግሞ ለመፍረስ የጫለና ነብዩ ኤርምያስ የት ናችሁ በማለት ያንጎራጎረው ደግሞ እንግዲህ ሁለቱም የኃጢአት ውጤት ነው ማለት ነው። የሁለቱም ስራ የኃጢአታችን የሰው ልጆች ኃጢአት ውጤት ማለት ነው። ኤካ ሼላ ሼም ኤፎ አዳም ወሜድ ኤካ የሚለው ቃላት የት ላይ ነው የቆምከው? የት ላይ ነው ያለው? በእውነት በክብርህ ነው ቆመህ ያለው ወይስ ወርደሃን ማለት በማለት ኤካ ዘካት ከኤቭ ሂጋኑ ለማጻበዘ አሁንም ኤካ የሚለው ቃላት ዘካት ከኤቭ ማለት የብሶትና እለቅሶ ማለት ነው። እንዴት እዚህ ቦታ ልንደርስ ቻለን? እንዲሁነን እንዴት ልንወርድ ቻለን የሚል ነው። ረቢ ሚና መፋርሺም ሮይም በካክሽ መሰር ንጽኺ ኮል ኹርባን ማትኺል ካሽር አዳም ማፍሲክ ሊሾል የታስሞ ኤካ እንግዲህ እያንዳንዱ ስደትና መፍረስ የሚጀምረው ሁላችንም አንተ አንቺ ሁላችንም መጠየቅ ስናቆም ነው። እኔ ከየት ላይ ነው ያለው? ከየት ላይ ነው ቆሜ ያለው? በመንፈስ ማለት ነው። የትኛው ደረጃ ላይ ነው ያለው? ከየትኛው ደረጃ ነው ያለው በማለት ራሳችን መጠየቅ ስናቆምና ኃጢአታችን ማወቅ ሲሳነን የዛን ጊዜ ነው እንግዲህ ኹርባን ወይም ደግሞ ውድቀትና መፍረስ የሚከተለው። እንዴት ነው? ኮል ኹርባን ማትኺል ካሽ አዳም ማፍሲክ ሊሾል የታስሞ ኤካ ኤፏታ የት ነው ያለው? ኤኻናኒ ኦሜድ በአቦዳት አሸም ከየት ላይ ነው የቆምሁትኝ? ፈጣሪ አምላክን በማገልገል በሚዶታይ ወይም ደግሞ በመግባሪ ካሸር አዳም ወሴ ኸሽቦን ነፍሽ የሰው ልጅ እንግዲህ ሂሳብ ሲያደርግ በነፍሱ ሁኔታ ላይ ሂሳብ ሲያደርግ ኤፍሻል ሊምኗ ኤት አይካ ሸላ ኹርባን በእንግዲህ ሁላችንም ኸሽቦን ነፍሽ ማለት በነፍሳችን ባደረግነው ነገር ሂሳብ ስናደርግ በዛን ጊዜ ቤቱ ኤፍሻል ሊምኗ ማለት ወይም ደግሞ ዳግመኛ ስደትን ማስቀረት እንችላለን። በዚህ ምክንያት ቤተ መቅደሱም እንዲሰራ ይሆናል ማለት ነው። ቀጠል አድርጎም ዞጋም አኻት አሲቦት ሽኮሪም ኤት ፓራሻት አድቫሪም አስሙኻ ለቲሻባብ እንዳነበብነው ባለፈው ሳምንት ዘዳግምን ከቲሻባብ በፊት ምናነበው ለዚሁ ነው። ሽባ ሞፊያ ኤካ ኢሳ ለባዲ እንዴት ብቻዬን እችላችኋለሁ? አኻና ለየሜ ኤቬል አላ ኹርባን የራሶን ሽኒስኬ በሚራ ለከዩም አፓሱክ ሲዮን በምሽፓት ቲፓዴ በሾቢያ በጽዳካ ለብንያም ቤተ ሚቅዳሽ በሚራ በያሜኑ አሜን ሲል ያሳየናል ማለት ነው። እና እንግዲህ በጊዜያችን በዘመናችን ቤተ መቅደሱ ተሰርቶ ለማየት ያብቃን ሲል ያሳየናል ማለት ነው። እና እንግዲህ ነብዩ ኢሳያስ ምን ይላል ከዚህ ላይ ምዕራፍ 21 ላይ ባዳም በአማርኛው ነው ማቀርበው ፍርድ ሞልቶባት የነበረው ይላል። ፍርድ ሞልቶባት የነበረው የታመነችቱ ከተማ እንዴት ጋለሞታ ሆነች? ጽድቅ አድሮባት ነበር፣ አሁን ግን ገዳዮች አሉባት ሲል ወደ አማርኛው ይተነትን ይሆን። ብርሽ ወደ ዝገት ተለወጠ፣ የወይን ጠጅሽ ከውሃ ጋር ተደባለቀ ሲል ያሳያል። አለቆችሽ አመፀኞችና የሌቦች ባልንጀሮች ሆኑ። ሁሉ ጉቦ ይወዳሉ፣ ዋጋም ለማግኘት ይሮጣሉ። ለድሃ አደግ አይፈርዱም፣ የመበለቲቱም ሙግት ወደ እነርሱ አይደርስም ሲል ያሳያል። በዛሬ ልክ በጊዜያችን ያለው ፍርድ ቤት ማለት ነው። ያለው ፍርድ ቤት ዛሬ ልክ እንደዚህ ነው። ነብዩ ኢሳያስ ምንም ከዛሬ 2500 ዓመት ቢናገረው ዛሬም በጆሮአችን ያንቆረቆራል። ምክንያቱም ፍርድ ተጓድሏል። ፍርድ በትክክል ዓለም እየተፈረደ ያለ አሁን የምታዩትኝ ያለ የከፍተኛ ፍርድ ቤት ተብሎ የተቀመጠው ፍርድ ቤት ያለው ልክ እንደዚህ ነው። የሥራው ልክ ነብዩ ኢሳያስ አስቀድሞ እንደተናገረው ማለት ነው። ስለዚህ ይላል የእስራኤል ኃይል የሰራዊት አምላክ እግዚአብሔር እንዲህ ይላል፣ በጠላቶችህ ላይ ቁጣዬን እፈጽማለሁ፣ የሚቋቋመኝንም እበቀላለሁ ይላል። እጄንም በአንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽንም ሁሉ አወጣለሁ ይላል።
ፈራጆችሽንም እንደ ቀድሞ አማካሪዎችሽንም እንደ መጀመሪያው ጊዜ መልሼ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችም ከተማ ተብለሽ ትጠሪያለሽ። ጽዮን በፍርድ ከእርሷም የሚመለሱ በጽድቅ ይድናሉ ይላል። ጽዮን በፍርድ ማለት ትክክለኛ ፍርድ ሲኖር ከእሷም የሚመለሱ ወደ ፈጣሪ አምላክ የሚመለሱ ሁሉ በጽድቅ ይድናል። እንዴት ነው የሚለው? ጽዮን በፍርድ ከእርሷም የሚመለሱ በጽድቅ ይድናሉ ይላል። ለመዳን ደግሞ ያለብን ወደ ፈጣሪ አምላክ መመለስ ዋነኛው ነው ይላል። ቀጠል አድርጎም ወደ ምዕራፍ ወደ ቁጥር 28 በደለኞችና ኃጢአተኞች ግን በአንድነት ይሰበራሉ፣ እግዚአብሔርንም የሚተዉ ይጠፋሉ ሲል ነብዩ ኢሳያስ በዚህ መልኩ ያሳየናል ማለት ነው። እና እንግዲህ በፈጣሪ አምላክ መንገድ የሄደ ሁሉ የጽዮንን መገንባት ያያል፣ የቤተ መቅደሱን መሰራት ጊዜ ያያል። ይህ እንዲሆን ግን እኛ የሰው ልጆች መጀመሪያ ከአዳም አንስቶ እስከ ዛሬ ድረስ በጆሮአችን የሚያንቆረቆረው የት ነህ፣ የት ደረስ፣ የት ላይ ነው ቁመሃል የሚለውን በመስማትና ወደ ፈጣሪ አምላክ ስንመለስ የቀድሞዎችን የአባቶችን ስህተትም አረምነን ቤተ መቅደሱ የሚሰራን ከዛም ወደ ፍጻሜውና ወደ ጽድቅ እንመለሳለን። ነብዩ ሰቆቃወ ኤርምያስ እንደዚህ ሲል ያሳየናል። ምዕራፍ 1 ላይ እንደዚህ ሲል ያሳየናል። ሕዝብ ሞልቶባት የነበረች ከተማ ብቻዋን እንዴት ተቀመጠች ይችላል። በአሕዛብ መካከል ታላቅ የነበረች እንደ መበለት ሆናለች። በአውራጆች መካከል ልዕልት የነበረች ተገዥን ሆናለች ሲል ያሳየናል። በሌሊት እጅግ ታለቅሳለች፣ እንባዋም በጉንጯ ላይ አለ። ከውሽሞች ሁሉ የሚያጽናናት የለም፣ ወዳጆቿ ሁሉ ወነጀሏት፣ ጠላቶችም ሆኗት ሲል ይቀጥላል። ይሄን አሙስ እናነባዋለን እና ወገኖች እንግዲህ ከዚህ ላይ የሚያሳየን ዋና ትልቅ ነገሩ አየካ የሚለው ቃላት ከመጀመሪያው አዳም አንስቶ እስከ መምህራችን ሙሴ ከዛም እስከ ነብዩ ኢሳያስ እንዲሁም በነብዩ ኤርምያስ በሰቆቃወ ኤርምያስ የተፈጸመው አየካ የት ነህ? የት ነው ቁመህ ያለው? የሰው ልጅ ሆይ በመንፈስ ከየት ላይ ነው ያለኸው? ወድቀሃን ወርደሃን ልክ እንደ መጀመሪያው አዳም አሁንም እየወደቅ ነው ወይስ ተነስተሃን? በማለት ፈጣሪ አምላክ ጠየቀ። ነቢያቶችም ይጠይቃሉ። ግን እስካሁን ድረስ ግን የአምላክ ፈቃዱ ሆኖ እሱ በምህረቱ ካላገዘንና እሱ በምህረቱ መሲሁን አምጥቶ ከዚህ ሁሉ መከራ ካላወጣን የሰው ልጆች ያው በጥፋታችን እንቀጥላለን። ፈጣሪ አምላክ ብሎ ደግሞ እሱ ያለው ሆኖ እንዴት ነው 48 ነቢያቶች እና 7 የሴት ነቢያቶች መመለስ ያልቻሉትን የአማን የተባለው የአሐሽቨሮሽ ወይም ደግሞ የአርጤክስስ ብትር ነች እስራኤል ልጆች ወደ ፈጣሪ ማቃረብ የቻለች። አሁንም ደግሞ አሁን ኢራን እያንጎራጎረች ያለችው ምናልባት ወደ ፈጣሪ ልታጣብቀን እንደሆን ማን ያውቃል? ያለበለዛማ ነቢያቶቻችንማ ጮሁ አንድም ነገር መመለስ አልቻሉም። ይሁን እንጂ የአርጤክስስ ብትር ግን የእስራኤል ልጆች በ3 ቀን ውስጥ ወደ ፈጣሪያቸው አጣበቀቻቸው። በቅርብ ጊዜ ብሎት ደግሞ ፈጣሪ አምላክ ብሎ መሲሐችን መጥቶ በቅርብ ጊዜ ቤተ መቅደሳችን ተሰርቶ አየካ የሚለው ሳይሆን ከነበረን ደረጃ የሰው ልጅ መኖር ካለበት ደረጃ ላይ ለመድረስ የእሱ ፈቃዱ ይሁን እላለሁኝ። ሰላም ሁኑልኝ። ፈጣሪ አምላክ ብሎት ደግሞ እስከዛ መሲሐችን ካልመጣ ጾሙን በሰላም ጾመን ደግሞ ለማለፍ ያብቃን እላለሁኝ። ወንድማችሁ ጋሻ ወርቁ ነኝ ከሆሎን። ሰላም። አስተያየታችሁና ጥያቄያችሁን ለግሱ። ጥያቄ ካለ ትምህርት አለ ነው። ይህን ይመስላል የዛሬው ትምህርታችን። ሰላም ሁኑልኝ። ሰላም የሰፈነበት ሳምንት ይሁንላችሁ ይሁንልን።